የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢውልደርስ ሪል ስቴት በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ አንድ መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ። ባለ ሁለት መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም 30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን ነው። የቀሩት ጥቂት ቤቶች ብቻ በመሆኑ በ0964 202529 አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ይህ አዋዜ ሰበር ነው። የአሜሪካ ጦር ኢራን ላይ የማጥቃት ዘመቻ ማካሄዱን አስታወቀ። ጦሩ ከ40 ቀናቱ የአየር ድብደባ ዘመቻ በኋላ ጥቃት ወይም ኦፈንሲቭ የሚለውን ቃል ሲጠቀም የመጀመሪያው ነው። የእስከዛሬዎቹ የአሜሪካ እርምጃዎች የኢራን እስላማዊ ዘብ ኮር በሆርሙዝ ሰርጥ የሚተላለፉ መርከቦች ላይ ጥቃት በመፈጸሙ የተወሰዱ የመከላከያ እርምጃዎች ነበር የሚባሉት። የትናንቱ ግን የአሜሪካ ማዕከላዊ እዝ ኦፈንሲቭ የማጥቃት እርምጃ ሲል ነው የገለጸው። አሜሪካ በዚህም መሠረት ኢራን ላይ ሀያል ያለችውን ድብደባ ሌሊቱን አካሂዳለች ለሰዓታት። የአሜሪካ ማዕከላዊ እዝ እንዳለው 80 የኢራን ኢላማዎች ተደብድበው ወድመዋል። ሀያል በተባለው ጥቃት የወደሙ የኢራን ወታደራዊ ይዞታዎችና ቁሶች ብዙ ናቸው። በአብዛኛው በደቡባዊ የሀገሪቱ ክልል በሚገኙት ሆርሙዝ ከበብ የወደብ ከተሞቹም ባንደር አባስ፣ ሲርክና የሆርሙዝ ሰርጥ መሃልና ወታደራዊ ኬላዋ ኬሸም ናት። የኢራን የአየር መከላከያ ሲስተሞች፣ የዳርቻ የቅኝት ሲስተሞች፣ ከመሬት ወደ ሰማይ ተተኳሽ ሚሳኤል ጣቢያዎች፣ የጸረ መርከብ ክሩዝ ሚሳኤል ጣቢያዎች፣ የሰው አልባ መተኮሻ ጣቢያዎችና የወደብ መገልገያ ስሪቶች ናቸው። የአሜሪካንን በላ የቀሰቀሰው ኢራን ሰኞና ማክሰኞም በሰርጡ የኦማንን ዳርቻ ታከው ይተላለፉ በነበሩ መርከቦች ላይ ጥቃት ከፍታ 3ቱ ላይ ጉዳቱ ማድረሷ ነው። ጉዳቱ ከደረሰባቸው ሀገሮች 2ቱ ሳውዲ አረቢያና ኳታር ነበሩ። ሁለቱም ሀገራት ተቃውሟቸውን አሰምተዋል። አሜሪካ ከከበደ ወታደራዊ ማጥቃቷ በተጨማሪም ለኢራን አንስታላት የነበረውን የነዳጅ ሽያጭ እገዳ መልሳ ጥላባታለች። በዚህም የተነሳ በዓለም አቀፍ ውሃ ላይ የኢራን በሚሊዮኖች በርሜሎች የሚቆጠር የነዳጅ ዘይት የጫኑ መርከቦች መድረሻ አጥተው እየተንቀዋለሉ ነው። የአሜሪካ የገንዘብ ሚኒስቴር ኢራን በመግባቢያ ስምምነቱ 60 ቀናት የድርድር ወቅት ድፍድፍ ነዳጅ ዘይቷን፣ ጋዝና ተያያዥ የፔትሮሊየም ምርቶችን በፈለገችው መጠን ለየትኛውም አገር እንድትሸጥ እገዳውን አንስቶላት እንደነበር አይዘነጋም። ብሉምበርግ እንደዘገበው በአሜሪካ እርምጃ ባህር ላይ እየዋለለ የሚገኘው የኢራን ሀብት ድፍድፍ ነዳጅ ዘይት 63 ሚሊዮን በርሜል ነው። የአሜሪካ ማዕከላዊ እዝ መሠረታዊ ለውጥ በሆነ አዲስ ወታደራዊ ፈርጣማነት ኢራን ላይ የተካሄደውን ድብደባ እንደወትሮ የመከላከል ሳይሆን የማጥቃት እርምጃ ብሎ ነው የገለጸው። አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ።
እጣው የሚወጣው የአይፎን 17 ፕሮ ማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት እጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። አሜሪካ ከዚህ ቀደም ሌሊት ትቆራቆስበት ከነበረው ጥቃት ደረጃ አንጻር የትናንቱ ከ8 ጊዜ በላይ እጥፍ የሆነ ድብደባ ነው ብሏል ማዕከላዊ ዞን። የአሜሪካ ኃይሎች የኢራንን አየር መከላከያዎች የእዝና ቁጥጥር ትስስሮች፣ የዳርቻ የራዳር ጣቢያዎችን፣ የጸረ መርከብ ማውደሚያ መሣሪያዎችንና በሰርጡ ውስጥና በሰርጡ ዙሪያ የነበሩ ከ60 በላይ የእስላማዊ አብዮታዊ ዘብ ኮሩ ትናንሽ ፈጣን ጀልባዎችን አውድመናል ብለዋል። የኢራን አብዮታዊ ዘብ በበኩሉ ሌሊቱን ለሮብ አጥቢያ ባህሬንና ኩዌት ውስጥ በሚገኙ 85 የአሜሪካ ወታደራዊ ይዞታዎች ላይ ያጸፌታ ድብደባ ፈጽሜያለሁ ብለዋል። በአባታቸው በሚስታቸውና በልጃቸው ቀብር ላይ እንኳ ያልተገኙትና ያልታዩት ሦስተኛው የኢራን አያቶላ ሞጅታባ ካሚኒ አማካሪም ኢራን አሜሪካ ላይ ተጨማሪ ጥቃቶች ለመሰንዘር ሙሉ በሙሉ ተዘጋጅታለች ብለዋል። ፕሬዚደንት ዶናልድ ትራምፕ አሜሪካ በትናንትናው ዕለት በኢራን ላይ የከፈተችውን የጥፋት በላ ይፈጸም ሲሉ ትዕዛዙን የሰጡት በቱርክ አንካራ በመካሄድ ላይ ባለው የኔቶ አባል አገራት ስብሰባ ላይ መሆኑ ታውቋል። የኢራን ኃይሎች ጥምር ወታደራዊ የሆነው ካታም አልአንቢያ ማዕከላዊ ጽሕፈት ቤቶች አሜሪካ ላይ ደምሳሽ ያለውን ምላሽ ለመስጠት ዝቷል። በተጨማሪ የትናንቱ የአሜሪካ ዘመቻ ከመቼውም ጊዜ የበለጠ የከፋ ነበረ። ከ40 ቀናቱ የአየር ድብደባ በኋላ አሜሪካ የማጥቃት እርምጃ ወሰድኩ ስትል የትናንቱ የመጀመሪያ ነው። በነገራችን ላይ በዚህ በኔቶ ስብሰባ ላይ በመሳተፍ ላይ የሚገኙት የኔቶ ዋና ጸሐፊ ማርክ ሩትም በኢራን ላይ የተካሄደውን ከባድ ድብደባ ፍጹም አስፈላጊ ሲሉ ሙሉ ድጋፍ ሰጥተውታል እና ይህ ድብደባ በሰማው መጠን በተለይ በቋሚነት በኢራን በጣም ረዥም በጣም ትልቅ ሰፊ ሀገር ናት። የውሃ ዳርቻዎቿን ተከትሎ ብዙ ሀብት የፈሰሰባቸው የራዳር ጣቢያዎች አሉ። እነዚህ አይን ማለት ናቸው። ማናቸውንም ጥቃት ለመከላከል ሆነ ለማካሄድ እነዚህ የሆርሙዝ ቅኝቶች የምታካሄድባቸው ራዳሮች ቁልፍ ናቸው። እንደ ወትሮ ሁሉ በዛው መጠን በትናንትናው ዕለት ትልቅ ርብርብ የተደረገባቸው ናቸው። የሰማቸው የውድመት ዝርዝሮች ሰፊ ናቸው እና ይህንን እርምጃ አሜሪካ በማዕቀቡን መልሳ በመጣል የበለጠ ኢራን ላይ ጉዳት ማድረስ የሚያስችል እርምጃ ነው የወሰደችው። 63 ሚሊዮን በርሜል ነዳጅ ዘይት በዓለም አቀፍ በኤሽያና በአካባቢው ባህር ላይ እየዋለለን የሚገኘው ብዙዎቹ ታንከሮች ወዴት እንደሚሄዱ አላወቁም የሚል ነው። እነዚህ እንግዲህ በገንዘብ ደረጃ ስታያቸው በጣም የትየሌሌ ናቸው። ሁኔታው እዚህ ላይ ነው። ኢሳያስ አለም አሁን የመስማሚያ ስምምነቱ ሰነድ ከተፈረመ በኋላ የተለያዩ መቆራቆሶች ነበሩ። ኢራን በሆርሙዝ ሰርጥ አካባቢ የሚያልፉትን በተለይ በኦማን ጥግ በኩል የሚሄዱትን እየተኮሰችባቸው ነበርና ይሄ ሁኔታውን ወደ ከረረ ነገር ሊያመጣው እንደሚችል አንዳንድ ምንጮች ይናገሩ ነበርና አሁን አሜሪካ ይሄንን ማድረጓ በዚህ መጠን ኢራን ላይ ምት ማሳረፏ
ሙሉ በሙሉ ጦርነት ውስጥ እንዲገቡ ሁኔታዎችን አያመቻችም ወይ? ነገሩ በጣም ከባድ ነው። ከዚህ ቀደም ከጅምሩም የ14 ነጥቡን የመግባቢያ የተባለ ስምምነት ያነበበ ሰው እና ከዛ በኋላ በተግባር ከዋሽንግተንና ከቴህራን የሚነገረውን ለሰማና ላመዛዘነ ሰው የመግባቢያ ስምምነት ሊባል የማይችል ያልተግባብተውም ስምምነት መሆኑን ደፍሮ ለመናገር ያስችል ነበር። ደፍረኔን ተናግረናል ኢሳያስ። እና በዛ ስምምነት ላይ አሜሪካ ወይም ፕሬዚደንት ዶናልድ ትራምፕ ለኢራን ካቀረቧቸው ገጸ በረከቶች በጣም ብዙ ገጸ በረከቶች ናቸው ያቀረቡት። ለእነዚህ ሁሉ ምክንያት አድርገው ያቀረቡትና እንደ ትልቅ ድል የመጀመሪያ ድል አድርገው የቆጠሩት የሆርሙዝ ሰርጥን አስከፍቻለሁ የሚለው ነው አይደለም? አዎ። ኢራን 12 ቢሊዮን ዶላር በማዕቀብ የተያዘ ገንዘቧ እንዲለቀቅላት የመልሶ ግንባታ ከ300 ቢሊዮን በላይ ዶላር እዛው የሰላጤው አካባቢዎች በተቀመጠው ዕቅድ ለኢራን ውስጥ ኢንቨስት የሚያደርጉበት ወይ በስጦታ ወይም በረጅም ብድር የሚሰጡበት እንደዚህ አይነት ሁኔታዎች እንደገና ደግሞ የኢራን ኦልሬዲ በዚህ ውዝግብ ውስጥ በዚህ አንድ እርምጃ መሄድ ባልቻለ የአልተግባብቶም ስምምነት ውስጥ ኢራን ኦልሬዲ በየቀኑ ከ500 ሚሊዮን ዶላር ማግኘት የሚያስችላት የባህር ከበባ ተነስቶላታል። እነዚህ ሁሉ ነገሮች ለኢራን በገጸ በረከትነት ሲቀርቡ በፈለገችው መጠን ነዳጅ ቀርታ የፈለገችበት ቦታ እንድትሸጥ ማዕቀቡ ሲነሳላት በእነዚህ ሁሉ ኦፈርስ ሲቀርብላት የዶናልድ ትራምፕ አንዱ እንግዲህ ፈጸምኩት አከናወንኩት የሚሉት ነገር የሆርሙዝ ሰርጥን አስከፈትኩ ነው። ቢያንስ ለ60 ቀኑ እስከ 60 ቀኑ ድረስ ያለምንም ሳንካ የነዳጅ ትልልፎች ከጦርነቱ በፊት በነበረው መጠን እንዲተላለፉ አድርጌያለሁ በማለት እንደ ትልቅ ድል የተቆጠረ ነበረ። ፕራክቲካሊ ኢራን እየወሰደች ያለችው እርምጃ ይሄንን የዶናልድ ትራምፕን አስከፍቻለሁ ሆርሙዝ ሰርጥ የሚለውን እና አገኘው የሚሉትን እንቁልልጭ የሚሉትን ዋንጫ ወደ መሳቂያነት የለወጠ ነው። ምክንያቱም ኢራን ለምሳሌ በመግባቢያ ስምምነቱ ላይ የሆርሙዝ ሰርጥ ላይ የሚደረገው ትልልፍ ኢራን በምትሰጠው ትዕዛዝና በእሷ ጣብ ቀለፉ በምትልበት ላይ ብቻ የሚካሄድ ነው አይልም። ስለዚህ አሁን ኢራን ፕራክቲካሊ እያለች ያለችው እንግዲህ ከኦማን ጋር ስምምነት አላት ዋጋ ለመተመን። ነገር ግን አሁን ኦማን ከአሜሪካ ጋር ከዓለም ከዚህ ያለውን የተፋፈገውን መርከብ እንቅስቃሴ ለማቃለልና ወደ ነበረበት ለመመለስ ፍሎውን የበለጠ ለማፋጠን በሚል በስፋት በእሷ በኩልም መርከቦች እንዲተላለፉ ስምምነት ደርሳ አሜሪካም እዛ ውስጥ ትሳተፋለች። ኢራን የምትለው ምንድን ነው? አይቻልም። ሆርሙዝ ሰርጥ ላይ መተላለፍ ያለባቸው ማንኛውም መርከብ ኢራን በዚህ ለፉ ባለችበት ወደ እሷ ዳርቻ በተጠጋው መስመር ላይ ብቻ ነው። በዛም ላይ ሲያልፍ ጥያቄዎች አሉ። እነዛን ጥያቄዎች መልሶ በኢራን እስላማዊ አብዮታዊ ዘብ አይን ስር ነው ማለፍ ያለባቸው። ይህም ደግሞ የዚህ ዓላማ በዋነኛነት በሰርጡ ላይ ያላትን ሉዓላዊነት ማስረገጥ ነው። ስለዚህ አሁን የመግባቢያ ስምምነቱ ሆርሙዝ ሰርጥ ተከፍቷል ይላል። ሆርሙዝ ሰርጥ ተከፍቷል ብለህ መሀል ለመሀል ሰንጥቀህ መሄድ አትችልም። ወደ ኦማን ተጠግተህ መሄድ አትችልም። ኢራን በምትሰጥ መንገድ ብቻ ነው የሚሆነው። ይሄ ካልሆነ አልፍም እመታለሁ የሚለውን ቃሏን በቋሚነት እየጠበቀች ነው ያለችው ኢራን። አንድ የቀድሞ የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ምን ብለው ነው በኤክስ ገጻቸው የጻፉት? ኢራን ዶናልድ ትራምፕ አገኘሁ
ይህንን አግኝቼ ነው ይህንን የዓለም አቀፉን መተላለፊያ መስመር አስከፈትኩ አገኘው ተቀዳጀው የሚሉትን ድል መሳቂያ መቀለጃ እያደረገች ነው የሚሉት። ምንድናውን ኢራኖች የሚያደርጉት ድርጊት በሙሉ የተጠና ነው። እሱም ምንድነው? እነሱ መርከብ ይመታሉ። ስለዚህ በዛ በኩል መተላለፍ አደገኛ መሆኑን ያረጋግጣሉ። አሜሪካ የአጸፌታ ምላሽ ትሰጣለች። እነሱም በአጸፌታ የዛው ሰላጤው አካባቢ ያሉ ሀገሮችን ይኮረኩማሉ። ከዛ በኋላ አሸማጊያዎች ጣልቃ ይገባሉ። ዋው የታወቁ ናቸው፣ ኳታርና ቱርክ። ከዛ ወይም ያው ማነች ፓኪስታን። ከዛ በኋላ በሉ እንደዚህ እንደዛ ተብሎ ነገሮች ይጀባቡኑና እንደገና ደግሞ ይቀጥላል። አሁንም ሰርጡ ተከፍቷል ብለው ሌሎች መርከቦች ወይም እንደ ዋቴቨር ከኢራን መንገድ ውጭ ውልፍት ባሉ ጊዜ ኢራን ቀንድባ ትጥለዋለች። ከዛ በኋላ እንደገና አሜሪካ አጸፌታ ተመልሳለች። ከዛ ቁርቋሴ ይቀጥላል። እንደገና ደግሞ የተለመዱ አሸማጊያዎች ይሮጣሉ። እነ ኳታር እነ ቱርክ ይሮጣሉ። ማናቸው እነ ፓኪስታን ይሮጣሉ። ይሄ ሁኔታ ኢራኖች ፐርፌክትሊ የሚያስቡትን ነገር ነው የሚያመጣው። ኖ ፒስ ኖ ዎር የሆነ ሁኔታ ነው የሚፈጥረው እና ይህን ነው እያደረጉ ያሉት የሚል ነው። ስለዚህ አሜሪካ ትናንትና የወሰደችው እርምጃ ለየት ያለና የተለወጠ ነው። ይሄውም ማጥቃት ነበረ። እንደገና ደግሞ የኢራንን የነዳጅ የመሸጥ አንስታላት የነበረውን እገዳ መልሳ ጥላባታለች። ስለዚህ እንግዲህ ዛሬ የምንሰማው የተለመዱት ሯጮች እነ ኳታር እነ ኢስላማባድ እና የቱርኩ ፕሬዚደንት እንኳ ጊዜ አይኖራቸውም፣ የኔቶ ስብሰባ ላይ ናቸው። አሁን እንደገና ሩጫ ተደርጎ ደግሞ ሁኔታዎችን ለማስቀጠል የሽማግሌዎች ሚና ነው የሚሆነው። አለበለዛ ግን በተለይ ኢራን አሁን በነ ባህሬንና ኳታር ላይ በ85 የአሜሪካ ይዞታዎች ላይ ፈጸምኩ ያለችውን ጥቃት ተከትሎ አሜሪካ እንደዚሁ ምሽት ጠብቃ የዛሬው አይነት ማጥቃት የምታደርግ ከሆነ ነገሮች ምናልባት ከበፊቱ በባሰ በከፋ ሁኔታ ሊቀጥሉ ይችላሉ። ምክንያቱም ቀጣዩ ግጭት ከመጣ በተለይ በአሁኑ ሰዓት አይን የሚገቡ የኢራን መሪዎች የሚባሉት እነ የፓርላማ አፈጉባኤው እና ዋናው ተደራዳሪ እነ ቋሊባፍ ውጭ ጉዳይ ሚኒስትሩ አርጋቺ ምናልባት የተስፋ መቁረጥ እርምጃ ሰለባ ሊሆኑ ይችላሉ። ይህ ግጭት ለምሳሌ ኢራኖች እስራኤል በሊባኖስ የቀጠለችውን ጥቃትም የስምምነቱ አለመጠበቅ አካል አድርገው በስሞታ አቅርበዋል። እንደምታውቀው በዚህ መግባቢያ ስምምነት ክፉኛ የተከፋች ሀገር ብትኖር እስራኤል ናትና የሁኔታዎች መገጣጠም የጦርነቱን ሁኔታ እንደገና የሚያገረሽበት እድል ካለ ቀጣዩ ጥቃት በጣም የከበደ ነው የሚሆነው በሁለቱም ወገኖች በኩል። ስለዚህ ትናንትና አሜሪካ የማጥቃት እርምጃ ነው የወሰደችው። ለአድማጮቻችን ሁኔታውን በመከታተል ለማቅረብ እንሞክራለን። አስገራሚው ነገር ግን አሁን ሰዓቱ በኢትዮጵያ ሰዓት አቆጣጠር ይህን ዜና ስናወራ 4:10 ነው። ምናልባት እስከ 5:30 እስከ 6 ባለው ለአድማጮቻችን ይደርሳል። በዚህ ጊዜ ውስጥ ለወትሮ የምንሰማውን የሽማግሌዎች ጥድፊያ እየተሰማ አይደለም። በተለይ ኳታር የራሷ ትልቅ የተፈጥሮ ጋዝ የጫነ መርከብ ነው የተመታባት። ሊፈነዳ ይችላል ተብሎ ነው የሚፈራው። የሽማግሌዎች ሩጫ እየተሰማ አይደለም እና ሁኔታው ከመቼውም በላይ አደጋ ላይ ነው። የመግባቢያ ስምምነቱ በአሜሪካና በኢራን መካከል ያለፈውን ሁኔታ የሚደግም ነው የሚመስለው። ደጋግመን ብለናል። በኢራን ስልጣኔ ይሞታል ብለው ማስጠንቀቂያ ከሰጡ በኋላ በፓኪስታን አደራዳሪነት ኢራኖች ሰርጡን ሙሉ በሙሉ እንከፍታለን፣ በ15 ቀን ውስጥ በስምምነት እንፈጽመዋለን
አሉኝ በማለት ያ እርምጃ እንደቀረ መናገራቸው የሚታወስ ነው። ነገር ግን ከመጀመሪያው ቀን ጀምሮ እስከ መጨረሻው የሆርሙዝ ሰርጥ ገርበብ እንጂ ሙሉ በሙሉ ተከፍቶ አያውቅም ነበረ። በዛ ተደረሰ በተባለ የድርድር መንፈስ አንድ ጊዜ ወደ ኢስላማባድ ከሄዱ በኋላ እየተደገመ ነገር እንደሌለ እናውቃለን። የዚህ ያልተግባብቶም ስምምነቱም በሆይ ሆይታ ከተፈረመ በኋላ አንድ ጊዜ ተያይዘው የስዊዘርላንድ ተራራ ላይ መውጣታቸውን እናውቃለን። ከዛ በኋላ ተመልሰው የመገናኘት ዕድላቸው በእውነት ከበፊቱ የተለየ ይሆናል ብዬ አልጠብቅም። ይሄ ነው ያለው። ኢሳያስ አለም ዶናልድ ትራምፕ ትላንት ወይም ዛሬ ሌሊት ጥቃት ከመፈጸማቸው በፊት የነበረን ባቀረብነው ዜና የኢራንን ታላላቅ የኃይል ማመንጫዎችን፣ ድልድዮችን እና የተለያዩ ቦታዎችን እንደሚመቱ ተናግረው ነበርና እነዛን ነገር አላደረጓቸውም። በሌላ መልኩ ደግሞ ስንመለከት ሽምግልናው ያመጣው ለውጥ አለ ወይ? ምንድነው? አሁን ይሄ ለምሳሌ ሽምግልና እንደዚህ አይነት የተጧጧፈ ጦርነት በመጣ ቁጥር ሽማግሌዎቹ ይመጣሉ። ሽማግሌዎቹ አደራድረው ይሄዳሉ። ሽማግሌዎቹ አደራድረው በሄዱ ቁጥር ኢራን የበለጠ የአሸናፊነት ስሜት እየተሰማት የአሊ ሆሚኒ ቀብር ላይ እስራኤልም ሆኑ አሜሪካ የቀብር ስነ ስርዓቱ ላይ አንዲት ነገር ብታደርጉ በማለት የማስፈራራትና የመዛት ሂደት ነበራቸው። ይሄ ማለት ምን ማለት ነው? የበለጠ እያበጠች እንድትመጣ ከማድረጉ ውጪ ድርድሩ ለአሜሪካና ለኢራን የፈየደው ፋይዳ አለ ወይ? አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። በዚህ ውስጥ የሽምግልናውን ቦታ በግንባር ቀደምትነት የሚመሩት ኳታርና ማነው ቱርክ ብዙ ዓላማ ይዘው ነው። እኔ በክረምት የብስክሌት ከመነዳሪ ይጠግኑ ከነበሩ በእኛ ጊዜ የብስክሌት አከራዮች የተለዩ አድርጌ አላያቸውም። በሁለት መንገድ ነው ይህንን የሚያዩት። አንዱ የሰላጤው ሀገሮችም ተመችቷቸው ወይም ደግሞ በቀጣይ ህልውናቸው፣ ኑሯቸው፣ ሰላማቸው ላይ የተረጋገጠ ዋስትና አግኝተው ሳይሆን ጦርነቱን የሚያቆም ማንኛውም መጥፎ ስምምነት ይሻለናል በሚል ጭንቀት ምክንያት እያደረጉት መሆኑ ይታወቃል። ጦርነቱ የበለጠ የሚጎዳቸው በዘላቂነት የዚህ አስገራሚ ሰላማቸውና ኢኮኖሚያዊ ብልጽግናቸው ምክንያት የሆኑ የዓለም አቀፍ ንግድ ማዕከልነታቸውን ሊያጠፋብን ይችላል ከሚል ስጋት የጦርነቱ መቆም በመፈለግ ነው።
እነ ኳታር ሁለት ዓላማ አላቸው። ኳታርና ቱርክ እንደምታውቀው ሁለቱ የሐማስ መሪዎችን በጽህፈት ቤቶች የሚንቀሳቀሱባቸው ሀገራት ናቸው። ስለዚህ ወደ ይህንን ነገር ወደ ማደራደሩ በሚመጡበት ጊዜ ጠላት ደስ አይበለው የሚለውም ሀሳብ በውስጣቸው አለ። ያ ምንድነው? ይህ ስምምነት ቢፈርስ በዋነኛነት ጮቤ የምትረግጠው እስራኤል መሆኗን ያውቃሉ። ምክንያቱም ያለው አማራጭ የተጀመረው ጦርነት እንዲያልቅ ነው። ጦርነቱ በወሳኝ መልኩ አሸናፊው ያልታወጀበት አሸናፊና ተሸናፊ የሌለበት ስለሆነ ነው አሁን የምትሰማው አይነት ማብቂያ የሌለው መንቦጃቦጅ ያለው። ስለዚህ ድሮ ምንድነው ሰዎች አልስማማ አልከባበር ብለው ለያዥ ለገራዥ ሲያስቸግሩ ይዋጣላቸው ብለህ ትተዋቸዋለህ። ስለዚህ አልተዋጣላቸውም እና ይህንን ደግሞ ከማንም በላይ እስራኤል ትፈልገዋለች። ስለዚህ መጠናቀቅ ያለባቸው መመታት ያለባቸው ኢላማዎች አሉ። አገዛዙ ምናልባት መውደቅ ወይም መጥፋት አለበት ወደሚል አቋም እንዲኬድ ትፈልጋለች እስራኤል። ይህንን ደግሞ እነ ቱርክና እነ ኳታር እነ ፓኪስታን በከፍተኛ ደረጃ እንዳይሆን ወደዛ እንዳይደረስ የሚሟሟቱ ሀገሮች ናቸው እና በዋነኛነት ፍልሚያው ላይ ያሉት ኢራንና አሜሪካ ደግሞ ስትመለከት ዶናልድ ትራምፕ ግልጽ በሆነ ሁኔታ እስራኤልንም ባስከፋ ሁኔታ የመግባቢያ ስምምነቱ ላይ የእስራኤል የህልውና ጥያቄ የሆኑትን ጉዳዮች በወግ አልተያዙም ወይም እነሱ ላይ አንድ ማሰሪያ እንኳ በተጨባጭ ሳይገኝ ገና ለገና በ60 ቀናት ከዛ ማብቂያ በሌለው የድርድር ሂደት ይገኛል በሚል አስቀምጦ ለኢራን ግን ከወዲሁ በእስራኤል ህልውና ላይ ያላትን የጥፋት አቋም እንድታፈረጥም የሚያስችል ገቢ እንዲፈስላት የሚያደርግ የከበባው መነሳት፣ የታሰረው ገንዘብ ይለቀቅ ማለቱ የመሳሰለው እንደገና የነዳጅ የመሸጥ ገደቡ ተነስቶ እንደፈለገች እንድትሸጥ እነዚህ ተደምረው እስራኤል ከፍተኛ ጉዳት የተሰማት ነው። ምክንያቱም በዚህ ድርድር ባለው ፓተርን እስከዛሬ በሚታየው የኢራኖች የድርድር ባህሪ የአሜሪካ የያዝ በድርድር በተጨባጭ የተገኙ ነገሮች ስለሌሉ በሷ 3 መሠረታዊ ጥያቄዎች ላይ የተጨበጠ አንድም ነገር ሳይኖር ሌላው ቀርቶ ከጅምሩ እንኳን እንደመነሻ 60 በመቶ የበለጸገው ዩራኒየምን ለማስረከብ ለአሜሪካ የሆነ እንቅስቃሴ እንዲጀመር እንኳ ይጀመራል በዚህ ቀን የሚል ነገር ሳይሰፍር ተግባባን ብለው የፈረሙት ስምምነት እስራኤልን አውቶቡስ ውስጥ የወረውራት ነው ተብሎ የተገመገመ ነው። ስለዚህ እስራኤል ከአሜሪካ ጋር ባላት ግንኙነት በዛ ግንኙነት ምክንያት ታቅባ ነው የምትገኘው። ስለዚህ አሁን በዋነኛነት ዶናልድ ትራምፕ እዚህ ውስጥ ምንድን ነው የፈለጉት? ጦርነቱ መቀጠል አይፈልጉም። ቢያንስ ግን አሁን የመጀመሪያ አድርገው ሌሎችን በድርድር ውስጥ አመጣለሁ ብለው ለዓለም ለማሳየትና በዚህ በኩልም እስራኤልን ገሸሽ አድርገው ማሳያ ማድረግ የፈለጉት ይኸው የሆርሙዝ ሰርጥ ተከፈተ፣ የዓለም የነዳጅ ውጥረት ተወገደ የሚለውን ብስራት ወይም አንድ የድል እርፍ እንደያዙ አድርገው ለማቀርብና ሌላውን ደግሞ በድርድር ውስጥ የኒውክሌርን ጉዳይ ለማምጣት ነው። አሁን ፕራክቲካሊ የምታየው ያንን ማለት እንኳ አልቻሉም። ዶናልድ ትራምፕ ወደ ጦርነቱ መግባት ባይፈልጉም ይሄንን እንኳ በዚህ ሁሉ መካከል ቅድም የጠቀስናቸውን አድርገን የሆርሙዝ ሰርጥ ላይ ከጦርነቱ በፊት እንደነበረው ቢያንስ የመግባቢያ ስምምነቱ በሚቆይባቸው ባለው በ60 ቀናቱ የድርድር ሁኔታ የመጨረሻ ጣፈንታቸው በኢራን በኦማንና በሰላጡ ሀገሮች መካከል ይወሰናል የሚል ነው። ከዛ ውሳኔ በፊት እንኳ ለዚህ ለ60 ቀናት በተስማሙት መሰረት እንኳ ሆርሙዝ ሰርጥ ላይ አሁንም መርከቦች ይመታሉ። መትመታቸው ኢራን ነች። ሆርሙዝ ሰርጥ በፊት የነበረውን መተላለፊያ መጠን አትችሉም፣ በእኔ ጥግ በኩል ነው የምታልፉት፣ በእኔ ስር ነው የምታልፉት በሚል ማለት ነው። ስለዚህ አሁን ይሄ ሁኔታ
ይሄ ሁኔታ በአጠቃላይ ዶናልድ ትራምፕ የጨበጡት ነገር ሳይኖር ባዶ አየር እንዳስጨበጧቸውና ኢራኖች ጢባጢቤ እየተጫወቱባቸው ናቸው የሚለው መንፈስ የሚያጠናክር እየሆነ ሲሄድ ዶናልድ ትራምፕም እንግዲህ በፉከራ የተሞላ ነው። ድልድዮቻቸውን ለማፍረስ 1 ሰዓት ይበቃናል፣ የኤነርጂ አቅርቦታችሁን ትልልቅ ተቋሞች ለማጥፋት 1 ጥሩ ከሰዓት ይበቃናል፣ የኤሌክትሪክ መሰረተ ልማታችሁን ማመንጫውን፣ ማስተላለፊያውን፣ ማሰራጫውን ዶጋመድ ለማድረግ ምንም ጊዜ አይፈጅብንም። እንግዲህ እንደዚህ የማታደርጉ ከሆነ ወደዛ መሄዴ ነው፣ ወደ ቀላሉና ይህንን ስራ ወደ መጨረሱ ነው የሚሄደው። የ40 ቀኑን ድብደባ መቀጠል ነው የምችለው እያሉ ማስጠንቀቂያ ይሰጣሉ። አሁን ወደ ኔቶ ስብሰባ ከመሄዳቸው በፊት ይህን ስለሰጡ የኢራን ውጭ ጉዳይ ሚኒስትር አርጋቺ ኢራን በእንዲህ መሰል ዛቻ ስር ሆና ልትደራደር አትችልም በማለት ምላሽ ሰጥቷቸዋል በኤክስ ገጻቸው። ስለዚህ ይሄ ባለበት ሁኔታ ነው እንግዲህ ኢራን ሰኞና ማክሰኞ ብታምንም ባታምንም ቀብሩን ሳትፈጽም የኢራኑ መንፈሳዊ መሪ አያቶላ ካሚኒ ቀብር እየተካሄደ የእሳቸውን አስከሬን የያዘው የሬሳ ሳጥን በአሁኑ ሰዓት የሚገኘው ኢራቅ ነው፣ ናጃፍ። ከዛ ካርባላ ይቆይና በነገው ዕለት ዛሬ ካርባላ ነው ህዝቡ የሚላቀስበት። ከዛ ነገ ሐሙስ ወደ ትውልድ ከተማቸው መጥቶ የቀብር ግብዓተ መሬት ይፈጽማል። 3 የነዳጅ ጫኝ መርከቦች ነው ኢራን የመታችው እና ይህም በማድረጓም ትናንትና በዚህ ደረጃ እንድትደበደብ ምክንያት ሆኗል። እሷም ከ85 ያላነሱ ኢላማዎችን የአሜሪካንን ደብድቤያለሁ ብላለች። ስለዚህ አሁንም የከመነዳሪ ጥገና እንግዲህ ታውቃለህ፣ ብስክሌት ታውቃለህ፣ በማስትሽ ይለጣጠፍና ትቀጥላለህ። እንግዲህ ኳታር እና ፓኪስታን ይህንን ሚናቸውን በዛሬው ዕለት ይቀጥላሉ ተብሎ ይታሰባል። ለጊዜው ኤርዶጋን በኔቶ ስብሰባ ስለተያዙ የሚችሉ አይመስለኝም። ዓለም የኔቶ ስብሰባ ስትል ዶናልድ ትራምፕ ወደ ቱርክ ሲገቡ ያው የተለየ አቀባበል እንደተደረገላቸው የተለያዩ የዜና ምንጮች አቅርበውታል እና የቱርኩ ፕሬዚዳንት ኤርዶጋን የሚያስቡትን አገኙ ወይ? በሌላ መልኩ ደግሞ ዶናልድ ትራምፕ የኔቶ ስብሰባ ላይ የኢራንን ጉዳይ እንደሚያቀርቡት እንደ አንዱ አጀንዳቸው እንደነበረ ተነጋግረን ነበረ። ይሄ እንደ አጀንዳ ቀርቦ ምን ውጤት አመጣ? ወይም ደግሞ በሌላ መልኩ ደግሞ ስንመለከት አሁን ኔቶ ስብሰባ ላይ እያለ ዶናልድ ትራምፕ ይሄንን ውሳኔ መወሰናቸው ኢራን ላይ እንደገና ጦርነቱን መጀመራቸው ኔቶ የበለጠ ትኩረት እንዲሰጠው ለማድረግ ታስቦት ነው ወይ? አሜሪካ አስባበት ነው ለማለት አልችልም። ምክንያቱም ሰኞና ማክሰኞ ጥቃት ፈጸመችው ኢራን ናት። ስለዚህ ይህንን ጥቃት ኢራን ባልፈጸመችበት ሁኔታ አሜሪካ ያደረገችው ቢሆን ኖሮ እንደዛ ማለት ይቻል ነበር። በሌላ በኩል በአሜሪካና በቱርክ መካከል ያለውን ነገር በሌላ ዝግጅት ብናየሆንም መርጠው ያው ዞሮ ዞሮ F-35 የሚባለውን የአሜሪካ የዘመናዊ የጦር ጀት ለማሰጠት ለማን ነው ቱርክ ላይ ተጭኖባት የነበረውን እገዳ በማንሳት ቱርክ እንድትገዛ ለማድረግ እንደሚሰሩ ዶናልድ ትራምፕ ጓደኛ ለሚሏቸው የቱርኩ ኤርዶጋን ነግረዋቸዋል። ምንድነው ይሄ እንግዲህ ኦልሬዲ ህግ ሆኗል፣ F-35 ለቱርክ አይሸጥም የሚለው። ስለዚህ ዶናልድ ትራምፕ ጉዳዩን ለአሜሪካ ምክር ቤት አቅርበው እገዳው እንዲነሳና ህጉም እንዲሰረዝ ማድረግ ይጠይቃል። ስለዚህ በዚህ መካከል ጊዜዎች ሊያልፉ ይችላሉ። ለዚህ ዋስትና መስጠት አይቻልም። ነገር ግን በጽናታቸውና በዚህ ደረጃ የሚሄዱበት ከሆነ ምናልባት የስልጣን ዘመናቸው ከማለቁ በፊት ሊያደርጉት ይችላሉ ማለት ነው። ስለዚህ ሂደት ነው የሚያስጀምሩት። አውቶማቲክ የሚሆን ነገር አይኖርም፣ ምክንያቱም ህግ ነው። ስለዚህ ህጉን ማሰረዝ አለብህ። ለቱርክ አይሸጥም የሚለውን የአሜሪካ ኮንግረስ መቅረብ አለብህ። ይሄ ደግሞ ከፊት ለፊት የህዳር ምርጫ አለ። ስለዚህ ትንሽ ጊዜ የሚወስድ ነው የሚሆነው። ነገር ግን ለቱርክ ትልቅ ተስፋ ነው። እሱም በሌላ ጊዜ እንመለከተዋለን። ምናልባት ከዚህ ኔቶ የሆርሙዝ ሰርጥ ጉዳይን አጀንዳ አድርጎ ይነጋገርበታል።
ይሄ ከወዲሁ የበለጠ አጽንኦት ሰጥቶ እንዲነጋገርበት የሚያደርግ ነው። የኔቶ ዋና ጸሐፊም ይሄ ጥቃት መወሰዱ ፍጹም አስፈላጊ ነው፣ አብሶሉትሊ ነሰሳሪ በማለት ነው የገለጹት። ስለዚህ ዶናልድ ትራምፕ በዚህ የኔቶ ስብሰባ ላይ የሚፈልጉት ነገር የሆርሙዝ ሰርጥን ደህንነት ጥበቃ፣ የኔቶ ግብረ ኃይል የሚፈጠርበትን መንገድም ስለሆነ ምናልባት የተመቸ ሁኔታ ሊፈጥርላቸው ይችላል ብሎ ማሰብ ይቻላል። ኢሳይያስ ዓለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልን። መልካም ቀን። የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢውልደርስ ሪል ስቴት በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ አንድ መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ። ባለ ሁለት መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም 30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን ነው። የቀሩት ጥቂት ቤቶች ብቻ በመሆኑ በ0964 2025 29 አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት